የሀብል እናት ከካናዳ መጣች። ወይዘሮ ዘነቡም ልጇን በደንብ ተንከባክባ እንዳሳደገችላት ነገረቻት። ከዚያስ ምን አይነት ሴራ ደግሞ ወሰነችባት? ኤዝራ በጣም አባቱ ከሚፈልገውን ቃላት ዛሬ አባቱን ተናግሮ አስደሰተው። እሱም ደግሞ ሀብልን እወዳታለሁ፣ ቀን በቀን የማስበው ስለሷ ነው፣ አፍቅሬያታለሁ ብሎ ለእዝራ አባቴ መስማት በጣም የሚጓጓው ሀሳብ ነበር። እዝራ እንግዲህ አሁን ላይ ሀብልን ከእስር ቤት ማስወጣት ደፋ ቀና እያለ ነው። ነገር ግን አክስቱና እህቱ ደግሞ ምንድን ሴራ እየጸነሱ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ ሰማችሁ ብዝት ይበል። ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ የሀብል እስር ቤት መግባት አሁን ላይ በጣም ኢዝራን ልቡን ነክቶታል ማለት ነው። አንዳንድ ጊዜ በራሳችን ላይ ያለ ነገር ነው ማነው በሰው ላይ ያለው ነገር በራሳችን ላይ ሲሆን ይገባናል ህመሙ ማለት ነው። እንግዲህ አክስቱ አጸደና እህቱን እንግዲህ ባንድ ሆነው ሀብልን በውሸት ሴራ ሰርቶ እንግዲህ ከእስር ቤት አስገብተውታል ማለት ነው። እሱም ደግሞ የአክስቱና የእህቱ ሴራ እንደሆነ ገብቶታል ማለት ነው። አክስቱን ደግሞ ይሄ ነገር ውሸትና የእናንተ ሴራ ከሆነ መጨረሻ ላይ እኔ እናንተን አንላቀቅም ብሎ ዝቶባቸዋል ማለት ነው። እንግዲህ አሁን ላይ ኤዝራ እየተከታተለ እግር በእግር ሁሉን ነገር እያጣራ ይገኛል ማለት ነው። እሱም ደግሞ እስር ቤት መጥቶ እንግዲህ ፖሊሱን ካናገረው በኋላ የአክስቴ ሴራ ነው ለማጣራት ትንሽ ጊዜ ስጠኝ ብሎት ፖሊሱን ወጥቶ ነበር ማለት ነው። በዚያም እንግዲህ ሀብልን አግኝቷት ነበር እና ሀብልን እንግዲህ በጣም ሀብልም እንባዋ እየወረደ በእንባ የታጀበ የእውነት ታሪኳን እየነገረችው ነበር። እሱም ደግሞ ወይዘሮ መነን እንግዲህ ወላጅ እናቷ እንዳልሆነችና ስታሳድጋት በጣም እንዳሰቃየቻት ነበር እየነገረችው ያለው። እሱም ደግሞ ማመን ቢያቅተውም ግዴታ ግን ነገራቶች ያሳመኑትና አመነ ማለት ነው። ታሪካችን ይመሳሰላል። እኔ ራሱ እናቴ በጣም ታሰቃየ ነበር፣ ይህ ነገር ወዴት እየሄደ ነው ብሎ እሱ ደግሞ የራሱን ታሪክና ህይወት ነገራት። ከዚያ ሆነ ቦታ ቁጭ አለና እዝራ እንግዲህ የሀብልን እናት እንግዲህ ያለውን ነገርና አስተዳደጓን እንደምትጎዳትና እንዲሁም ደግሞ በጣም ጎርታን ያሳደገቻት የእሷን ታሪክ እያዳመጠ እንዲሁም ደግሞ የራሱን ወደ ራሱ መጣና እኔማ እናቴ ለምንድነው እንደዚህ ያሰቃየችኝ? የሆነ ነገር አለ እናቴ ባትሆን ነው ብሎ እንግዲህ በጣም እየተጸጸተ ነበር ማለት ነው። አሁን ላይ እንግዲህ እዝራ በሀብል ፍቅር ውድቅ ድቅ ብሏል ወርቋል ማለት ነው። እና እንግዲህ አክስቱን ደግሞ ሴራ እንግዲህ እየጠነሰሰች ነው ማለት ነው ከእህቱ ጋር። እንግዲህ አክስቱ ለእህቱ በጣም ብዙ መረጃ እያወጣች ነው። እንዲሁም ደግሞ የአባቷም የእናቷም ልጅ እንዳልሆነ ከመኪና ሰው ወድቆ እንደተገኘና እናትና አባቷ በዛን ጊዜ መውለድ እንደማይችሉ ባለመቻላቸው አንድቶ አባትየው እንዳሳደገውና እናይቱ እንደምታሰቃየው ነበር። እሱም ደግሞ እናቷ ደግሞ የዝራ እናትያ ደግሞ ከሌላ ወልዶ አምጥቶብኛል ብላ እንዳሰቃየው ነበር። እሷም ትናደር ነበር፣ ግን ሞት ቀድማት እያለች እህቱን እያሳመነቻት ትገኛለች። እንዲሁም ደግሞ ሳይቀርመን እንቅደመው እያለች እንግዲህ እህቱን በጣም ወንድምሽ አይደለም የአባትሽም የእናትሽም ልጅ አይደለም ብላ እንግዲህ እዚህ ላይ በጣም አተኩራለች ማለት ነው። ከዚያም በኋላ እንግዲህ በጣም ይሄን ማመን ቢያቅታት እትዬቱ ግን ባታምንም እንግዲህ ግዴታ የአክስቷን ጽጌን ንግግር በዛ ላይ ቆማለች ማለት ነው። እንዲሁም ደግሞ እንግዲህ የሀብል እናት ከካናዳ መታ ወይዘሮ ዘነቡን እንግዲህ ወደ ነበረችበት ወደ ጎዳና አጠገብ እንግዲህ ኮሳሳ ቤት ነበር የምትቀመጠው እና እዛ ቆርቁራ ገብታ ወይዘሮ ዘነቡም እንግዲህ ገንዘብና ገንዘብ እስከሆነ ድረስ ከካናዳ የመጣው ስትላት በጣም ተደስታ እንግዲህ ገንዘብ የምትበላበትን ዘዴ እያሰበች ያስተናግዳታለች ማለት ነው። እሷም ደግሞ ልጅቱን በደንብ እንዲያንከባከበቻት እንዳሳደገቻት እየነገረቻት ነበር። ህይወትሽን እቀይርልሻለሁኝ የምፈልግን ነገር ልጅን ስጪኝ እያለቻት ነበር። እሷም ደግሞ እንግዲህ
ያው ለእናተ ትክክለኛነቷ መምጣቷ ደስ ይለኛል። ግን ደግሞ ያው ሀብልን መስጠት ለእኔ በጣም ከባድ ነው። ስንት ሆነ ያሳድጊያት ልብስ እያጠብኩ ስንት ሆኔ ብላ እንግዲህ ያሰመርችን ነው። ከዚያም እንግዲህ ሽርሽር አድርጋ እንግዲህ ልብሷን ፀጉሯን አስተኩሳ ምብላ ወደ ካፌ ሄደው ሊያዋሩ ቁጭ እንዲያሉ እንግዲህ ኤዝራ እንግዲህ ደግሞ ኤዝራን የቢኒያም እንግዲህ ኤዝራን ማህደርን ገደለ ተብሎ ውሸት የገባው ልጅ የእሱ ጓደኛ ማነው ፖሊስ ጣቢያ መታ ደግሞ እሱን ስታወራው ከኋላ ተከታትሎ እያዳመጠ ነበርና እሷን ተከታትሏት እንግዲህ ያለው ሚስጥር ነግራው ነበር ማለት ነው። ኩኩ እንግዲህ ኩኩሻ ትባላለች እንግዲህ ከዚያም እንግዲህ እሷ ደውላላት ነበር ዘነቡ አብራት እንድትሰራ ማለት ነው። ምክንያቱም የካናዳዋን የሀብል እናት ገንዘብ እንግዲህ ተባብረው ሊበሉ ሰራተኛዋ ማነው አጋዧ ኩኩን እንግዲህ ደውላ ነበር። እሱም ደግሞ ነግራት እሷ ወደ እሷ ቦታ ስትጠር ነበር። አጋጣሚ ከካናዳ የመጣችው የሀብል እናት ጋር ቁጭ ብለው ካፌ እንግዲህ ተከታትሏቸው ገብቶ ነበር። አጋጣሚ ቁጭ ተማለታቸው እንግዲህ ወይዘሮ መነን ኤዝራን ስታይ በጣም ነበር ደንግጠው ወደ ሽንት ቤት ገብታ ተከትሎ አገባ ማለት ነው። ትክክለኛ የሀብልን ህይወት ታሪክ ንገሪኝ እያላት ነበር። እናቷ እንዳልሆነች እና እንዳሳደገቻ እየተናገረ ነበር ማለት ነው። ከዚያም እንግዲህ ተለያይተው ወደ እሱም ሄደ። እሷም ደግሞ ከመሆነች ነው እያስደነገጠቻት ቶሎ መኪና ገብቶ እንዲሄዱ ቦታ እንዲቀይሩ ነበር የካናዳዋን ወይም ደግሞ የሀብል እናት የነገረቻት። መሆነች ነው ተረጋግተሽ መሆነች ነው ስትላት ካናዳዋ እንግዲህ የሀብል እናት አይ በጣም ትልቅ ካፌ ገብቼ ስለማላቅ ብቻ ደነገጥኩ ምናምን ብላ አረሳሳቻት። ፎቶ ስጭኝ ልጅን ብትላት አይ ፎቶ የለኝም እኔም ጋር እሷም ጋር የተነሳ ነው በጣም ብዙ ፎቶ አለ አመጣልሻለሁኝ ከሶስት ጋር አቀን በኋላ ብላ እንግዲህ ሸውዳ መጣች ማለት ነው። ከዚያ እንግዲህ ኩኩሻ ጋር ሴራውን አድርጋ እንግዲህ ሀብልን ቀይራ ያው ሌላ ሰው ልታቀርብላ ነው ለካናዳዋ ለሀብል እናት ማለት በጣም ያሳዝናል። ግን የሀብል እናት ትክክለኛ ልጇ መታገኝ ጥሩ ይመስለኛል ማለት ነው። እንግዲህ የኤዝራ እህትና አክስት ደግሞ ኤዝራን ለማጥፋት አሁን ጎንበስ ቀና እያሉ ነው ማለት ነው። ኤዝራ እህት እንግዲህ በእሱን እየተናገረች ነበር። አንድ ቀን እኔን ወደኛ አታውቅም እኔን እንጂ የምወድህ እያለች አባቱ ፊት ዝቅ ከፍ እያደረገች ነበር ማለት ነው። ከዚያም እንዲሁም እኛን አጥፍተህ ንብረቱን ባንተ ማድረግ ነው የተዘባረቀች ነበር። ከዚያም እንግዲህ አክስትየቱ የዚሁ ለጸነሽ አንቺ ነሽ ብሎ እንግዲህ የኤዝራ አባት አንገቷን አንቋት እየወነወናት ይገኛል ማለት ነው። በጣም የሚያሳዝነው ግን ዘርዝሮ መነኑ ያለን እንግዲህ የሀብልን እናት በእውነት ቀይራ ከሰጠቻት ልጇን በጣም ከባድ ነው። ግን የሚታወቅባቸው ጥሩ ነበር። አሁን ኤዝራና የሀብል እናት ቢገናኙ ጥሩ ነገር ይሄድ ነበር ማለት ነው። ብቻ ኤዝራ እንግዲህ ከአባቱ ጋር በጣም ከባድ እንትን ውስጥ የገባው ከወዲህ እነ መነን ይዞታል፣ ከወዲያ ደግሞ ኤዝራ አክስቱ በጣም ከባድ ሰው ናት። እንግዲህ መጨረሻው እናያለን።